ሰኢድ አዩን ሲገላገል የአዩን 10 እጥፍ መጣች። ሱመያ እና ይደበድብሻለሁ እያለች ነው ጭራሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? መወዳችሁ ማከብራችሁ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። ቀኗ ደርሷል መሰለኝ። እቺ ልጅ እንቡር እያለች ናት። ጭራሽ እንደው ሱመያ አትንኩኝ፣ ካልነካችሁኝ አልነካችሁም ብላለች። ሆን ብለሽ አንቺ መተሽ ነገር ፈለሽ። አሁን ደግሞ ጭራሽ የምትሳደበው ስድብ አንድ ላይ ሮዛን ጨምራ አንድ ላይ ነይና አሳይሻለሁ። ከፎቅ ላይ ወደ ታች ነው ሞረውርሽ። ሰኢድን ብትወስጂብኝ እገልሻለሁ። ከኋላ የመጣ አይና ወጣሉ። እኔ እኮ የሚገርመኝ የመጀመሪያ ከሌለ እኮ በኋላ ላይ አንድ ሳይባል ሁለት አይባል መቼም ተዘሎ ከአንድ በኋላ እኮ ነው ሁለት ያለው። ሱመያ አምጣው እኮ ነው ሰኢድን እንደዚህ እየተባላችሁበት ያላችሁት ማለት ነው። እኔ ሰኢድን አጥቼ መኖር አልችልም። እኔ ሰኢድ እሱ እኔን ከፈታኝ እንደሚፈታሽ ግን እኮ እርግጠኛ ነሽ። አይሽ የሰው ልጅ ጥሩ ነገር ይመኛል አይደለም? እንደሚፈታሽ እርግጠኛ ነሽ። ሱመያ የተናገረችው ነገር ሁሉም ሰው እኮ ያውቃል። ለማን ነው የምትተረጉሚው? ለማን ነው የምትተረጉሚው? ሱመያ ያለችውን የምትተረጉሚው ለማን ነው? ሁላቸውም ያውቃሉ። የማያውቅ ሰው የለም ሱመያ ያለችውን ነገር። ሰው እኮ አንቺን ለመስደብ ነው እንጂ የአንቺ ቪዲዮ የሚያየው ማለት ነው። አንቺ በቃ የሆነ ንግግርሽ ራሱ በጣም የሚያስጠላ ማለት ነው። የሆነ እንጨት ነው የሚለው ንግግርሽ ራሱ ማለት ነው። ያኔ ሀቅ አለብሽ መናገር ትችያለሽ እኮ በምትናገሪበት መንገድ ማለት ነው። ግን አግባብ ባልሆነ መንገድ ላይ መተሽ እንደገና አንቡር ትያለሽ። በቃ እናንተ አሮጊቶች ደግሞ ሮዛም አሮጊት ሆነች። ደግሞ ዛሬ ሮዛም አሮጊት እቺም አሮጊት እና ደግሞ ሱመያን በቃ የሆነ አላለን የሆነ በቃ እንዴት ልበላችሁ እንደሆነ እንጃ። ሰው እንኳን ሰራተኛውን አይነቅም። የሰራተኛ ክብር አለው ራሱ ማለት ነው። እንስሳም ብላችሁ እንስሳም ክብር አለው በአሁን ሰዓት። በቃ የሆነ አለ እንዴት ብዬ ልንገራችሁ፣ የሆነ የምታናንቁት ነገር የምታቋሽሹት ነገር አለ አይደል? በቃ እንደዛ አድርጋ ነው ሱመያን የሳለቻት ማለት ነው። በቃ የሆነ ቆሻሻ ማትፈለግ ነገር በቃ የሆነ ውዳቂ ነገር እንደዛ ነው ሱመያን እየጠራቻት ያለችው ማለት ነው። እውነቴን ነው የምልሽ። ሱመያ እስካሁን ድረስ የቆየችው ማለት ነው ብዙ ዘዴዎችን አዩን ለማግኘት ሮዛን ለማግኘት ብዙ ዘዴዎችን ፈጥራለች ማለት ነው። እና ብዙ እንትና ማናቸው ሱማያቺ ደግሞ የአዩ ጓደኛም አለች አንዷ። እነሱን ለማግኘት ብዙ ዘዴዎችን ተጠቅማለች። እና ድንገት ያ ዘዴዋ አሁን ላይ አንቺ ሰኢድም እንደዚህ ብሎ ሰው ከደወለብሽ እንደዚህ ብለሽ ንገሪኝ ብሎ ስለሚል እሱ አሁን አዲስ ዘዴ እየፈለገች ነው ሱመያ እስካሁን የቆየችው ማለት ነው። አዲስ ማስነቃ ዘዴ፣ የማትጠብቂው ነገር ለሰኢድ ሳትነግሪው እሷን የምታገኝበት መንገድ፣ ያንን ዘዴ እየቀነበረች ነው ቁጭ ብላ ማለት ነው እንጂ ቁጥርሽ እጇ ገብቷል። የዛኔ መታ ማለት ነው እንዴት ልበልሽ እንደ በረሮን ወይ እንደ ዶቆን የምትዶቅስሽ ማለት ነው። አንቺንም አትተውሽ። እንደዚህ ተሞጣምጠሽ ለካይር ያደርግልሽ። ገና ሰውየው ሳያገባሽ ኒካም ማስሮ ሰርግም ቤተሰብ ጋር ሽማግሌ ተልኮ ሳያገባሽ እንደዚህ የሆንሹ ሲያገባሽማ ምን እንደምትሆኝ እኔ አላቅም። አንቺ እኮ አሁን ላይ ማለት ነው ጥሩ ሰው መሆን ያለብሽ። ቢያንስ እንኳን ሱመያን ባትፈልጊያት እፈልጋታለሁ፣ ልጆቹን ባትፈልጊ እፈልጋለሁ። በቃ ጠቅልለሽ እንኳን እስከምትገቢ ምን ይሆናል ብታስመስዩ? አንቺ ሰገጤ ማለት ነው። በቃ ማስመሰል እኮ ነው። በቃ ቢያንስ እንኳን ልቡን ማሸነፍ። በቃ እኔ ሱመያ እንድትመለስ እስቲ እንደዚህ በዚህ ዘዴ እንጠቀም። በቃ ለምን ሱመያ ከሆነ ጀግና ናት። ሰኢድን አዩን ብዙ ነገር ብላለች። አዩ ሱመያን አታገኛትም ብለዋለች። እንደዛም እያረገች ግን ውሸቷ ማስመሰሏ፣ ከዛ የአዩ ውሸት ደግሞ ሲያዝ ያንቺ ደግሞ ውሸትና ማስመሰል መንትዮሽ ናቸው እንዴ? እኔ እኮ ወጣት ነኝ፣ እኔ እኮ ቆንጆ ነኝ፣ እነሱ አሮጊቶች ናቸው። እነሱን እኮ አይፈልግም እሱ፣ አይፈልግሽም እሱ። ነይ ወንድ ኮንሽ ከዚህ ከፎቅ ነው ወደታችን መወረውርሽ። የሱመያ ቤት እኮ ነው ያለሽው። ሱመያ ደም ተፍታ በበረሃ ላይ ያገኘችው ገንዘብ ላይ እኮ ነው ዛሬ እየተመጻደቅሽ ያለሽው። ይሄ ከርስሽን እየሞላ ያለው እኮ የስደተኛ ገንዘብ ነው። ታውቂያለሽን? የስደተኛ ገንዘብ፣ የመዳም ቅመም በአረብ ሀገር የተሰቃየችው ገንዘብ እኮ ነው ዛሬ እየበላሽ ያለሽው። ያንቺን ቪዲዮሽን የሚያይልሽ ማን መሰለሽ? የአረብ ሀገር ሴት ናት።
እናንተን ዛሬ ላይ እዚህ ላይ ያደረሰው ማን መሰለሽ? ሰይድ እዚህ ላይ የደረሰው ብቻውን መሰለሽ እንዴ? እርሾ መሰለሽ እንዴ? ሱመያ ጋር እኮ ስደት ላይ ባገኙት ገንዘብ ነው እድሜ ለመዳም ቅመሞች እዚህ ቦታ የደረሽው። ሱመያን ልትናገሪ አንቺ ድጋሚ መወለድ አለብሽ ማለት ነው። ድጋሚ አንቺ ጉርጋጥ ማለት ነው። ሌላ ሰው በለፋበት ቁጭ ብለሽ አርፈሽ አትበይም። እኔ እኮን የሚገርመኝ እንደው አንዳንድ ጊዜ አትብሉ ተረግማችኋል የተባሉ ይመስል አላህ ሳይለፉ ሳይደክሙ የሰው ልጅ ስንት በበረሃ በስቃይ በሰው ሀገር በስደት ላይ ይለፋል። ለፍቶ እንኳን ከስንት አንድ ነው እሱ የሚሳካለት። የማይሳካለት ብዙ ነው ያለው። እነሱ ከእናታቸው ቤት ወጥተው እንደዚህ አይነት የተመጻደቀ ኑሮ ላይ አግኝተው እየኖሩ እንደው አልሐምዱሊላህ ብለው እንኳን ጸባቸውን አሳምረው አይኖሩም። ከቤት ቤት አታስቢ፣ ከቤት እቃ ቤት እቃ አታስቢ፣ ካለባበስ አለባበስ አታስቢ። ምን የመሰለ ስልክ ተገዝቶልሽ ወደ ሶሻል ሚዲያ ነው የመጣሽው። ኧረ አላህን አመስግኑ። እንደዚህ አይን አታውጡ። አላህ የሰጣችሁን ይቃማችሁ። ወላሂ የማታመሰግኑ ሰዎች ማለት ነው። እስቲ ምን አጎደለብሽ? እስቲ እየኖርሽ ነው ተመጻድቀሽ። ሰው እኮ በክራይ ቤት ስንት መከራውን እኮ ነው ማየው። ስንት ደም እኮ ነው የሚተፋው በክራይ ቤት። ውሃ እየተዘጋበት ሽንት ቤት እየተዘጋበት ስንት መከራውን አይቶ ነው እኮ ሲደክሞ ስደት የሚወጣው። አላህን የማታመሰግኑት